ጠራለሁ ገባ በስነ ስርዓት ነው ስታውን እያናገርኩ ያለው በስነ ስርዓት ነው እያናገርኩ ያለው እኔ በስነ ስርዓት ነው እያናገርኩ ያለው ገባ አይደለ አንተ ሰዎችን አታቀሳስር ገባ በስነ ስርዓት ነው ምንም ማቀሳሰር አይደለም የምን ፖሊስ ነው የምትጠሪው እሺ እንዳትከራከሪ ልጅቷ ነግታ እውነቱን ስተምትነግረኝ ድረስ የትም አትሄድም እንዳትከራከሪ በቃ እኔ ልከራከር ቤት ረበሽካልሽ ድብልቅልቅ ይወጣል ድንጋርሽ ይሄ ቤት ድብልቅልቅ ይወጣልሽ ድብልቅልቅ ይወጣል እኛ አክብረንሻል በቃ ሀሊማ መናገር ከቻልሽ ተናገሪ ሀሊማ ቤቱን አታትበጥጭ ሀሊማ ተናገሪ ነገርኛ አንቺ ምንድነው የሆንሽው አትጩብኝ አትበይ እንዴ አትጩብኝ ትላለች እንዴ መመርመር አለብሽ ሀሊማ ምንድነው የሆንሽው ነገርኛ እኔ ከጎንሽ ነኝ ያለሁት በቃ ስለሆነው ነገር ንገሪ ምንድነው የሆንሽው የተፈጠረ ነገር ካለ ንገሪኝ እኔንም አታስጨንቂኝ አይውልስ ስነስርዓት ይኖርክ ካታማነጭኝ ገባህ አይደለ በስነ ስርዓት ነው እየጠየቅኩ ያለሁት እሺ አሳልፊ ምንድነው የሆነችው እያልኩ ያለሁት ገባህ የሆነችውን የራስሽን ልጅና ጠይቂያት ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ክፋት ተሸነፍኩ አዝኜ ድኔ ተቀምጦ ስጋዬ አመድ አፋሽ አርጎኝ እጣዬ ጭንቄ ካልተፈታ በእምባዬ ሞቼ ላኑራችሁ ከዳዬ ምንድነው ያደረካት ንገረኝ ንገረኝ እያልኩ እኮ ነው ቶፊቅ ንገረኝ ምንድነው ያደረካት እሺ ልቀቂኝ ምንድነው ያደረካት እባክሽ ልቀቂኝ ራስሽን ጠይቂያት በቃ እኔ ምንም አላደረኩም በቃ ምንም አላደረካትም ልጅ ካለ ምንም ነገር ነው እንደዚህ የወደቀችው ማትነሳው በቃ አንጓላ ኩልቴ እንዳትይ ኧረ እባክህ እረፍ ሶፊያ ስነ ስርዓት ይኑርሽ እህቴ ምንድነው ያደረካት እያልኩ ነው ስነ ስርዓት ይኑርሽ እህቴ ምንድነው ያደረካት ቶፊቅ ስነ ስርዓት ይኑርሽ እኔ አንተና ምን ጠብቂያለሁ አይደል ብዙ ጊዜ እንደዚህ አደረሰተኝ ስትይ ብዙ ጊዜ ጠብቂያለሁ አትጩይ እባክሽ ለሊት ነው ጎረቤት ሌላ ነገር መስሎት ነው የመጣው እባክሽ ጸጥኝ ሲቀጥል እጅሽን አንቺ ሴት ልጅ ነሽ እባክሽ ሌላ ነገር እንዳደረግሽ እንዳትገኝ ኧረ እባክህ አንሺ እኔ አነሳው ግን እህቴ ምንድነው ያደረካት እያልኩ ነው ምንም አላደረኩም ያለ ምንም ነገር ነው እንደዛ የተኛችው የልቴን ነው ና አንቺ ና በቃ እንውጣ ስራት የለሽም እንታው ታውቃለሽ ጭራሽ በደንብ እንደምትተጋገዙ አውቃለሁ በደንብ እንደምትተጋገዙ አውቃለሁ አይደል ነው መጀመሪያችን ላይ ተተቀበላት ዋጋችን ይሄ ነው የኛ መልሱ ይሄ ነው አይታላ አይደል እንደዚህ ይሄ ነው መልሱ እኔ እናንተ ስንት ይጠብቃለሁ አደራችሁን አንቺ የት ነበርሽ በደንብ ነው የምትተጋገዙት አንተ ለወንድምህ የተሰማ ስሜት እኔም የእናቴ ልጅ ናት የእናቴ ልጅ ልክ ለወንድም እንዳበርኩ አንታውን ማለት ነው እንደዚህ አይደረግም ይሄን ካንተ አልጠብቅም ገባ ይሄን ካንተ አልጠብቅም ጎበዝ ቤት እንደሌለው ሰውኛ እዚህ ላንቺ ብለን ነው እዚህ ቁጭ ያለው ለኔ ብለን ነው እዚህ ቁጭ ያለው እኔ ብዙ ጊዜ ለእናንተ ብዬ ብዙ ነገር አላደረኩም ግዴታ እንደዚህ በካሜራ ማውጣት አለብኝ ካሜራው የሚጠፋል አየሁ በቃ ሀሊማ ላይ ያሽርሽ ካሁን በኋላ እንዳትደርሽብን አንደርስብሽም ነገርኩሽ ካሁን በኋላ ምንም አይነት ነገር እንዳትናገሪኝ በቃ ይበቃል ካሁን በኋላ ታግሼሻለሁ እህትሽ ናት አስረክቤሻለሁ ራስሽ ጉዳይ እዚህ ጋር ምን አድርገህ ነው የምትወጣው ሶፊያ ታልፍ ይኸውልህ እህቴን ያደረጋችኋትን ነገር ሳትናገሩ የትም አትሄዷትም እኛ እናንተ ምንድነው ያደረጋችኋት ልጅቷን ደፍራችኋት ነው ወይስ የሆነ ነገር አድርጋችኋት ነው እኔ ደፍራችኋት ቶፊቅን ደፈርካታ ምንድነው ያደረካት ያልኩ እየጠየቅኩ ነው ደፍራችኋት አልሽና ወንድምና ወንድም እኛ እኔ ደፈርና ጥያቄ ነው እየጠየቅኩ ያለው
ስላከበርሽን አላህ ያክብርልሽ። አንተ ያረካተ ነገር መጀመሪያ ሶፊያ ሰልፍ የት ነው ማሳለፍ? ሶፊያ ሰልፍ የት ነው ማሳለፍ? ደረቅ ሌሊት ነው፣ ጎረቤት እንዳይሰማ ሌላ ጣጣ እንዳይፈጠር እኮ ደረቅ ሌሊት ነው ብለህ ካሰብክ ምንድነው የሆነችው ልጅቷ? አደራ ነው አይደል ሰጥቼ ሄድኩኝ። የእናቴ ልጅ ናት። እኔ ይኸውልህ አምኜ ነው አደራ ሰጥቼ ሄድኩኝ አይደል? አንተ አኗርን አደራ ሰጥተኝ ብትሄድና እንደዚህ ሆኖ ብታገኘው ምንድነው የሚሰማው? ምንድነው የሆነችው? እየጠየቅኩ እኮ ነው አንተ። ምንድነው የሆነችው? የሆነችውን በአቅም አኑሮ አልጠይቅህም ነበር። እኔ ከምነግርሽ ቶፊቅ ከምነግርሽ የገዛ እህትሽን ሂደሽ ጠይቂያት። ምን እንደሆነሽ ማወቅ አለ። ጠየቅኳት እኮ አትመልስም። ስለዚህ አንተ ነው የነበርከው አይደል? የነበረውን ነገር ለምን አትናገርም? ለምን እንደዚህ ትቀያየራለህ? እህትሽን ጠይቂያት አልኩሽ። በቃ አሁን አሳልፌ መሽቶብኛል። ደረቅ ሌሊት ነው። ሰው አይበጥበጥ፣ ጎረቤት አይምጣ። እንሄድበት። ንገረኝ፣ እየለመንኩሽ ነው። ንገረኝ፣ አታስጭወይ፣ ንገረኝ። ገባ? ትዕግስቴን እያስጨረሽ ነው። እንሂድ እባክሽ። የት ነው የምትሄደው? ወደ ቤት ንገረኝ። ትሄዳለህ? ቤተማ ትሄዳለህ? የት ነው የምትሄደው? ለሌትም አትሄድም ሳትነግረኝ። ገባ? እባክሽ ጎረቤት አይበጥበጥ። ሳትነግረኝ ማለት ነው። የትም አትሄድም። ምንድነው የሆነችው ልጅቷ? ገባ? አንተ ለስጋ እንደተሰማ ሁሉ ለስጋ አትበይ ሶፊያ። ምን ሆነሽ ነው? ይሰማኛል። ለአንተ ዝም በላ ነው። ምን ሆነሽ ነው አንቺ እንደዚህ የምትሆኚ? አሳልፊኝ በቃሽ። እኔን ታውቀኛለህ። በተንከባከብናት ልጅቷ ምንድነው የሆነችው? ምንድነው የሆነችው? የምታወራውን እየሰማን መቶ ፊት ምንድነው? ይሄ ነው ለእኛ መልሷ። እኛ እኮ ልብሳችን ከቀየርን እኮ ቆየን እና እኔ ለእናንተ ብዙ ነገር አልሆንኩም። እሺ አንቺ የሆኑን እኛ ምን ሆነ? ምንድነው የምታወሪው? ምንድነው የሆነችው እያልኩ እኮ ነው። ልጅቷ ምንድነው የሆነችው? እህትሽ ራሷን አትጠይቂያትም እንዴ? ለእኛ እኮ የሰጠሽን መልስ እኮ በጣም የሚያስጠላ ነው። ታውራማ እናንተን አልጠይቅም፣ እሷን ነበር የምጠይቃት። ለእናንተ አደራ ሰጥቻችሁ ስለሄድኩኝ ነው። አትመልስም አይደለ ልጅቷ? እና አደራችሁን አልጠበቃችሁም? ምንድነው የሆነችው? ለሱ ለታሽ ያደርጋችኋት ነው እያልኩ እኮ ነው። ለምንድነው እንደዚህ የምታወራው? እኛን ደፈርካት አልሽና እባክሽ አሳልፊኝ። አሁን ምንድነው የሆነችው? አይውልሽ ስነ ስርዓት ይኖርክ። አታመነጭኝ። ገባህ አይደለ? በስነ ስርዓት ነው እየጠየቅኩ ያለሁት። እሺ አሳልፊኝ። ምንድነው የሆነችው እያልኩ ያለሁት። ገባህ? የሆነችውን የራስሽን ልጅና ጠይቂያት። ስለዚህ እስከምጠይቃት እንሂድ ወደዛ። ሂድና ጠይቂያት አልኩሽ። አይውልክ የሆነችውን እስከምጠይቃት እንሂድ ወደዛ አልኩ እኮ። ምንም ካላደረካት ምን አስፈራ? ነይ ጠይቂ በቃ። እኛን እንደዚህ ለሆንልሽ አንቺ ዙረሽ እንደዚህ ያደርግሻል። ጥያቄ ነው የጠየቁ። አታጣማው፣ ነገሮችን አታጣማቸው። ገባ? ጥያቄ ነው የጠየቁ። ምንድነው ያደረካት ነው ያለው። አይውልሽ ስነ ስርዓት ይኑር። ገባ? ስነ ስርዓት ይኑር። ለምታደርገው ነገር ስነ ስርዓት ይኑር። እኔ ጥያቄ ነው የጠየቁ እንጂ እንደዚህ ልትቀያየር ምናምን ነገር አይደለም። የሰው ልጅ ደግሞ በእንደዚህ አይነት ሰበና የሰውን ልጅ እንደዚህ አይደረግም። ገባ? ኧረ ስበና ያጣሽው አንቺ ሶፊያ ምን ሆነሽ ነው? እሺ አንድ ጥያቄ ልጠይቅህ። አንተ አደራ ወንድምህን ሰተኝ ሂደህ እንደዚህ ታሞ ብታገኘው ይቺ ልጅ ቤተሰብ ጋር ወጣ አታውቅም። እና በማይገመት ነገር እኮ ነው እየገመትሽኝ ያለ ነው። ገና አንድ ፍሬ ልጅ ናት። ገባህ? ቁመቷን አትይ፣ ገና ህፃን ልጅ ናት። አየሽ፣ ሌላ ነገር አይደለም። እህትሽን ነይና ጠይቂያት። ሌላ ነገር ምንም ነገር የምታወሪው ነገር የለም። በቃ እህትሽን መጠየቅ ነው የምትፈልጊው? ደፍራችኋታል አይደል? እኛ ቶፊቅን ደፍራታል አልሽኝ። ብዙ ጊዜ ተደጋግሟል። ደጋግሞ እኔ ጥያቄ ነው የጠየኩህ። ገባህ? እኔ ጥያቄ ነው የጠየኩህ። ይሄ ነው ጥያቄሽ? ጠየኩህ እኮ ወንድምህን አደራ ሰተኝ ሂደህ እንደዚህ ሆኖ ብታገኘው የምታደርገውን እኔ አውቃለሁ። እና ደፍረሽ ነው ለልሽ ነው የምታደርገውን አውቃለሁ። አንተም ራስህ ታውቃለህ። እና ደፍረዋን ነው ታያለሽ። በጣም የሚያስጠላ አማርኛ እኮ ነው ይሄ። እህትሽን መጠየቅ ነው የምትፈልጊው? ከአንቺ ጋር ምንም ክርክር አልፈልግም። እህትሽን አንድ ጊዜ ጠይቂ። በቃ እንውጣ። እንደሱ አትይኝ፣ እንውጣ። ነይ በቃ ጠይቂ። ትዕግስታችን አታስጨርሽኝ። በቃ ተዋትና እንሂድ። ለምን አንሄድም? ትሄዳላችሁ። ዝም ብላችሁ የሰው ሰው አጋድማችሁ ትሄዳላችሁ። እኛ አይደለም የሚያጋደምናት፣ ራሷ ናት የተጋደመችው። ምን ሆና ነው የተጋደመችው? እሺ ምን ሆና ነው የተጋደመችው? ራሷ እህትሽን ጠይቂ። እኛ ምን እንደሆነ ምን አውቀናል? ስለዚህ አብራችሁ አልነበራችሁም ማለት ነው።
ምን እንደሆነች ካላወቅ አንተ ልጅቷ ስትወድቅ ነው የመጣችሁት ማለት ነው። ልጅቷ በቃ ምንም ይሁን ምን እኔ የማውቀው ጉዳይ የለም። እኛ 2 ቀን ነው የምናውቃት፣ 3 ቀን ነው የምናውቃት፣ 4 ቀን ነው የምናውቃት። ከዛ በላይ አናውቃትም። ምን እንደሆነ እኛ የምናውቀው ነገር የለም። ወደቀ ሐኪም ቤት ወሰድናት። እንደዛ ነው? አዎ እንደዛ ነው የሆነው። እና ጠይቂ ምንድነው ያደረጉሽ አትበይ። እሷ አልጠይቃት ምንድነው ያደረጉሽ አትበይ። እሺ ዝም እንድል ከፈለግሽ በስነ ስርዓት ጠይቂ። የኛንም ክብር አትንኪ። እኔ ማንን ክብር ነክቻለሁ? ስለዚህ ምንድነው ያደረጉሽ አትበይ። ምንድነው ያደረጉሽ አትበይ። በቃ በስነ ስርዓት ጠይቂያት። ምንድነው ጠይቂ። አኗር ፊት ልታጠብ ምንድነው? እሺ ንገሪኝ እባክሽ ንገሪኝ ሀሊማ። አረ እንደሷ አታርጊያት፣ ታማለች። ቀስ ብለሽ ጠይቂያት። እህትሽ አይደል? ሀሊማ ምንድነው እሺ? እኮ ራስሽ ምን ሆነ? ንገሪኝ እህቴ ንገሪኝ እኮ ምንድነው እሺ? ንገሪኝ ሀሊማ። እልሽ ሀሊማ እኔ መጥቻለሁ። እኔ እህት ሶፊ መጥቻለሁ። ምንድነው እሺ? ንገሪኝ እህትሽ መጥቻለሁ። ንገሪኝ እኔ ያለሁልሽ። እሺ ንገሪኝ ምንድነው እሺ? እባክሽ ሊያመኝ ነው። ንገሪኝ ሀሊማ እህቴ ንገሪኝ ምንድነው እሺ? ንገሪኝ እሺ ምንድነው እሺ? ንገሪኝ አሞሽ ነው? ምን ሆነሽ ነው? እሺ ንገሪኝ ምን ሆነሽ ነው? እሺ ንገሪኝ። ፖሊስ ልጥራ? ምንድነው እሺ? እና ምንድነው እሺ? ንገሪኝ እባክሽን። አንዋር ግን እውነቱን አትነግረኝም? ራሷን ጠይቂያት። ለምን እንቀያየማለን? ታውቃለህ አይደለ አንተ በወንድምህ ቀልድ እንደማታውቅ። እኛ በእህትሽ መች ቀለርና ነው ቀልድ የማታውቀው የምትይው? ያረግ ነው። ለምን አትነግረኝም? እሺ አንተ እኛ ምን እናውቃለን? 4 ቀናችን እኮ። አንቺ የት ነበርሽ? አጭር ጥያቄ። እኔ ስለነበርኩበት አይመለከትም። የነበርኩበትን ላንተ ላሳውቅህ። አሳውቂኝ አይደለም እህትሽን ጥለሽ የት ነበርሽ? ዛሬ አይደለም የታመመችው። እኔ ስራ ቦታ ነበርኩ እኮ። ስራ ቦታ ከሆንሽ እህትሽ ታማለች ለማለት ስልክሽም አይሰራም። ምን እናድርግ ከዚህ በላይ? ጠየቅሻት? አሁን አንቺ ጋር ምንም ክርክር አንፈልግም፣ ምንም መነጋገር አንፈልግም። ጠይቂያት። በሰላም ከዚህ ቤት እንውጣ። ይኸውልህ በሰላም ነው እህትሽን የሰጠሽን አይደል? የምንከባበር ከሆነ እና በሰላም ነው ጠብቀ ያገኘው። ቶፊቅ ታማ ነው አሟታል። እኛ ደወልኩልሽ። ምን ሆና? ደም ማነስ ነው ያሉ። ቪንቶ ሁሉ በጥብጠን ቢገባሽ ቪንቶ ሁሉ በጥብጠን እያጠጣን ነው። በቃ ደም ማነስ ነው። ራሷን ወርቃብን ነው። ሌላ የተፈጠረውን ደግሞ ማወቅ ከፈለግሽ ዩቲዩብ ላይ ተለቋል። ቪዲዮ እየሰራህባት ነበር። ስለዚህ ቪዲዮ እየሰራህባት ነበር። የሆነ ነገር አድርገህ ቪዲዮ እየሰራህባት ነው ማለት ነው። ለእኔ ይሄ ነው መልስሽ? አማርኛሽን አስተካክሊ ሶፊያ። መልስሽ ይሄ ለእኔ ነው? ቪዲዮውን ገብተሽ እየወልከኛ እናትሽ ታማ ስንት ቀን ሙሉ አፍሪኝ እባክሽ። በዚህ ደረቅ ነገር ታመመች፣ የሶፊያ እህት እንደዚህ ሆነች እያልኩ ነው የሰራው ቪዲዮ። አትጨማለቂ። አሁን ጥያቄ ነው እየጠየቅኩ ያለሁት። አትጨማለቂ። ጥያቄ ነው እየጠየቅኩ ያለሁት። አክብረንሻል። እኛ እንደ እህቴ ተንከባከቡ ልበልሽ። እኛ የተንከባከብነው በቻልነው አቅም። እንዴ ያ ሁሉ ሆስፒታል ገብታ እየደወልኩልሽ ያላነሳሽው የት ሄደሽ ነው? እሺ ስልክሽ የዘጋሽው አንዴ ጠርቷል። አንዴ እንኳን ሰው ሲደውልሽ ምን ነው የደወለው ተብሎ አይደወልም?
እኛ ተጨንቀን እንደዛ ሆስፒታል ይሄን ልብስ ቢገባሽ 3 ቀናችን ከቀየር ነው። እንደዚህ የሆነ ያለው ደግሞ ለአንቺ እህት መስዋዕትነት እየከፈልን ነው። አንቺ ግን መተሽ እህቴ ጭራሽኛል ክብራችን በራሳችን ያጣን። ጠይቂያት ስትነቃልሽ እህትሽን ጠይቂ። ከዚህ በኋላ እኔ ጋር እንዳትጨማለቂ ሰው አይደለሁም። በደንብ አድርገህ ታውቃለህ። የምትናገረውን ቃላት ተጠንቀቅ። ገባ? ስለዚህ በክብር እያወራሁሽ እኮ ነው። እኔም በክብር ነው እያወራሁ ያለሁት። መጥፎ ቃላቶች የምትናገረው ራስህ ነህ እንዴ? ደፍራቸውታል እኮ ነው። ጥያቄ ነው የጠየቅኩህ አይደል? እሺ አሁን ሰው ቢሰማ እዛ ጎረቤት እኮ ፖሊስ ይዞ ይመጣል። እንደዚህ አይነት ጭቅጭቅ ቢሰማ ጥያቄ ነው የጠየቅኩህ አይደል? ምን ጥያቄ ነው? ነው ጥያቄ አይደለም። ጥያቄ እንደዚህ አይጠየቅም እንዴ? እንደዚህ አይነት ጥያቄ ይጠይቃል። አንተ ብዙ ጥያቄዎችን ጠይቀኝ አታውቅም? በጣም ያስጠላ ቃላቶች ተናግረህ አታውቅም? እህትሽን ደፈርካትኛ? በጣም የሚያስጠላ ልኬን ደግሞ ታውቂዋለሽ። ልኬን ታውቂዋለሽ። እንኳን ስለማውቀውማ ነው እኮ የጠየቅኩህ ነው። ስለማውቀውማ ነው የጠየቅኩህ። ስለምታውቂው ነው ደፈርካትኛ? ልጅቷ ነቅታ እውነቱን እስከምትነግረኝ ድረስ የትም አትሄድም። እንዳትከራከሪ በቃ። እኔ ቤት ረበሽ ካልሽ ድብልቅልቅ ይወጣል። ልንገርሽ፣ ይሄ ቤት ድብልቅልቅ ይወጣል። ድብልቅልቅ ይወጣ። እኛ አክብረንሻል። በቃ ሀሊማ መናገር ከቻልሽ ተናገሪ። ሀሊማ ቤቱን አታትበጥጭ። ሀሊማ ተናገሪ። ንገረኝ። አንቺ ምንድን ነው የሆንሽው? አትጩብኝ አትበይ እንዴ! አትጩብኝ ትላለች እንዴ! አትጩብኝ አትበይ። ተነሽና ተናገሪ። መናገር ከቻልሽ ደረቅ ሌሊት ነው እባክሽ። ጎረቤት ይሰማል። ሌላ ነገር ነው የሚመስለው። እባካችሁን ተነሻል። አትጩብኝ ትላለች። ለምንድን ነው አንተ የምትጮኸው? እውነቷን ነው። ትክክል ነው የተናገረችው። ኧረ እባክሽ ከመንገዱ እየደክሞኝ ከመምጣቴ ፊት ከናጨማደዋል። በስነ ስርዓት ነው አንተ ላስቀላጫውት እየሞከርኩኝ አንተ ፊት ከናጨማደዋል። ሶፊያ ይሄ ነገር ሆኗል ብትል ምን ችግር አለው? ሰውን ሌላ ነገር ሌላ ውስጥ እንዲያስብ ከማድረግ አንተ ሀይር ነገር ስታስብና ወደ መልካም ነገር ስትመጣ ነው ሰው። ይሄ ንግግርሽን ታዩ። እህትሽ ታማ እንደዛ ስንከራተት የት ነበርሽ? እሺ የተማሸሽ ገዳም እያልሽ ነው? ለኔ እንደዚህ አይነት ለምትናገረው ቃላት ተጠንቀቅ። እና እህትሽን እንደዚህ አይነት ጨምላቃ ወይም ዘልዛላ ሴት አይደለሁም። በደንብ ራስህ ታውቃለህ። ገባ? የሰው ልጅ የሆነ ስራ ቦታ ወይም ቤተሰብ ጋር ሄድምና እንደዚህ ነው መልስ። ናውጣ በቃ ክርክር አልፈልግም። በቃ እንጂ ሌላ ክርክር ከፈለሽ ሌላ እናድኝ። ካም በኋላ እንዳትከራከሪ እንዳትከተኝ ነገሮች ነው። ይሄ ነው ቶፒክ። የምታደርገውን ነገር በደንብ አውቃለሁ። ምንድነው የምታውቂው? ገባ? ምንድነው የምትናገረውን ነገር ደግሞ እየተጠነቀቅ ራስሽ እኮ ነው ክብር ሰጥታንሽ እኮ በክብር እንታለሽ። እኔ በክብር ነው ያለው። እህትሽ ስትመጣ አንቺ የትም ዙረሽ ስትመጪ የትም ዙረሽ ስትመጪ አትበል። ገባ? እኔ የሄድኩ የት ልሄድ የት እንትን ልበል የምታውቀው ነገር የለም። ገባ? ስለዚህ የሰው ልጅ ማለት ነው በመጥፎ ነገር አትሰብ። መጀመሪያ አስተሳሰብህን ቀይረው። ገባ? እዚህ ቦታ ነው ሄድኩ ብለሽ ነግረሽና አንተ የትም ቦታ ስትሄድ ነግረኝ ታውቃለህ? ግዴታ የመናገር መብት አለኝ። ስለዚህ የትም ስትዞሪ በቃ የትም ስትዞሪ አትበል አልኩህ እኮ እኔ። እንደዚህ አይነት ሰው እንዳልሆንኩ በደንብ አድርገህ ታውቃለህ። አንተ ካሜራ ይዘህ ዝም ብለህ ያልሆነ ነገር አታውራ። እኔ ስነ ስርዓት ያለኝ ልጅ ነኝ። ክብርም ያለኝ ልጅ ነኝ። እና ዙረሽ ስትመጪ ክብርም ያለኝ ልጅ ነኝ። ገባ? እህትሽ ስትመጣ ሶፊ እንኳን ደህና መጣሽ ቤት ለምቦሳ አንተ ቆይ እሺ ይሄን ነገር ተናገር። እኔ በጣም እየገረመኝ ያለው ነገር አንተ በጣም ብዙ አደራዎችን አደራ ሶፊያ አደራ ብለኸኝ የትም ሄዳ አታውቅም። በቃ አደራሽን በላ አደራሽን በልቻለሁ። እኔ ነኝ እኮ እኔ አደራህን ወይም የሆነ ነገር ወይም የሆነ ነገር አድርጌ አልጠብቅም። በስነ ስርዓት ነው የምጠብቅህ። ስሚ ታማለች አልኩሽ አይደል? አንቺ ደግሞ ታማሟን መቀበል አልፈለግሽም። እኛ ጋር ነው ሌላ ማጠቋቆር የፈለግሽው። እኔ ምንም አላጠቋቆርም። ገባ? ራስህ እያጠቋቆርክ ከሆነ ንገረኝ። በማላውቀው ነገር አትክተተኝ። አሁን መሽቷል። ቤት እንደዚህ አይነት ተንኮልም ሆነ እንደዚህ አይነት በፍጹም ለሴኮንድም አላስብ ልጅ ነኝ። ይሄን ደግሞ በደንብ አድርገህ ባህሪን ታውቀኛለህ። ዛሬ አይደለም እኔ የምታገኘው። አላውቅሽም። በቃ እስከዛሬ የማውቅሽ ይመስለኝ ነበር። አሁን ግን አላውቅሽም። በቃ የፈለከውን ነገር ማለት ትችላለህ አይደል? ጭራሽ ካንቺ ብሱም የፈለከውን ነገር ማለት ትችላለህ። ካንቺም ብሱ አትበል እና ካንቺም ብሱ
በክብር እኮ አወራሽ ሊገባሽ ብዙ አትበል በክብር እኮ ገባ ከአንቺ ብዙ አትበል በክብር ነበር ያወራሽ ሊገባሽ እንደ ማንም አይነት ሰው አይደለም ማንም ሰው አትበይ ሰው ነው እንግዲህ ሰው ነው ስለዚህ ሰውን ልጅ ደግሞ ልታከብር ይገባል በቃ አክብረን እኮ አወራንሽ አንቺ ደግሞ ክብራት አክብረህማ ምን ያከራከራል ለምን ተሰናሳን ሄድም እንደዚህ ከሆነ ለኛ መልሷ ሴት ልጅ ነሽ ብለን ነው እስካሁን ድረስ ቁመን የምናወራሽ እሺ ሴት ልጅ እንደዚህ ነው አክብረው የምታወራት እባክሽ እህቴን ደፍረሃል እያልሽ ቁሜ እሽሩሩ ልበልሽ ይሄን ነበር የምትጠብቂው ምንድነው ያደረካት ነው የተባልከው ምንድነው ያደረካት ቃል በቃል ቪዲዮ ላይ ያለ እህቴን ደፍራችኋታል ነው ያልሽው እኛ ያንቺን እህት ማለት ነው እኔ ቶፊቅ ያንቺን እህት ደፈር መጀመሪያ ይሄን አምሮሽን አስተካክሉ እሺ ለኔ ፖሊስ ጠራለሁ ገባ በስነ ስርዓት ነው ስታውን እያናገርኩ ያለው በስነ ስርዓት ነው እያናገርኩ ያለው እኔ በስነ ስርዓት ነው እያናገርኩ ያለው ገባ አይደለ አንተ ሰዎችን አታቀሳስር ገባ በስነ ስርዓት ነው ምንም ማቀሳሰር አይደለም የምን ፖሊስ ነው የምትጠሪው እሺ የምን ፖሊስ ነው የምን ፖሊስ ነው የምትጠሪው ለምትጠየቀው ጥያቄ ለምን ነው መልስ ማሰጠው ለምንድን ነው የሆነ የሚያስጠላ ቃላቶች የምትጠቀሙ ምን ቃላት ተጠቀምኩ በቃ በክብር እኮ እያወራንሽ ነበር በቃ እኛን እህትሽን ጠይቂያለሽ እኛም እንሄድበት እንጂ ጋር መጨቃጨቅ አንፈልግም በዚህ ይደረግ ላይ አክብረን ነው እያናገርሻለሽ በቃ እና እኔ ቅንቄ ነው እያናገርኩ ያለው ስለዚህ እህትሽን ጠይቂ በቃ እኛ አይመለከተንም ካሁን በኋላ በዛ እኮ እንዴ አበዛሽው ሶፊያ እባክሽ ንገሪ ምንድነው የሆንሽው እስኪ ከጎኔ ሆኜ ዝም ብለሽ አሁን እኔ እኮ ከጎንሽ ነኝ አሁንም ከጎንሽ ነኝ እኔ እህትሽ ከጎንሽ ነኝ ግን ምንድነው የሆንሽው ንገሪኝ ምንድነው የሆንሽው ከቸልሽ ንገሪያት ምንድነው የሆንሽው ሀሊማ ንገሪኝ ምንድነው የሆንሽው ንገሪኝ እነግርሻለሁ ቆይ እስኪ አሁን ከጎኔ ብቻ እንድትሆኝ ነው እባክሽ እነግርሻለሁ አትበይ ሀሊማ እነግርሻለሁ አትበይ በቃ መናገር ያለብሽን ተናገሪ እነግራታለሁ አትበይ የኛን ህይወት እያመሰቃቀልሽ እንዴ እነግራታለሁ እንዴ መናገር ያለብሽ ሆስፒታል እንሂድ አልሄድም መመርመር አለብሽ ምንድነው የሆንሽው ንገሪኝ ምንድነው የምትመረመረው መመርመር አለብሽ ሀሊማ ምንድነው የሆንሽው ንገሪኝ እኔ ከጎንሽ ነኝ ያለሁት በቃ ስለሆነው ነገር ንገሪኝ ምንድነው የሆንሽው የተፈጠረ ነገር ካለ ንገሪኝ እኔንም አታስጨንቂኝ ምንም አልተፈጠረም እስኪ ተረጋጊ እሺ ምን ሆነሽ ነው የወደቅሽው ታዲያ ምን ሆነሽ ነው ተኝተሽ ያገኘሁሽ ምን ሆነሽ ነው ንገሪኛ ምንድነው እሺ እያልኩሽ እኮ ነው አታውሪም እንዴ ሆስፒታል ልውሰድሽ ሆስፒታል ወስደናታል ሶፊያ መሰለኝ ከሆነ ለምን በስነ ስርዓት ረጋ አድርገሽ አሟት ከሆነ በኋላ ጠይቂያት በቃ እኛን ጠፋብሻል ቶፊቅ ሊጠፋብሽ ነው ቶፊቅ ነገ ፈልገሽ አተሽ ነው ሶፊያ ለምን ስኔ የማልፈልገውን ቋንቋ እንድትጠቀም ታደርጊኛለሽ በቃ እህትሽ ናት ይገባኛል በቃሽ ግን እኛንም ተረጅን አንተ አንዋር የሆነ ነገር ቢሆን የምታደርገውን አውቃለሁ ካሁን በፊት የሚያደርገውን አውቃለሁ አንቺ መጀመሪያ ለማታምኑ ሰው ማመን ትችላለሽ እንደዚህ አይነት ነገር የምታስቢ ከሆነ አላምናችሁም አላልኩ ከዚህ በላይ ገባ እንደኔ ስለመሰላችሁ እንኪ ተናግረሽ በኋላ ይቅርታ ብትይ ለኛ ትርጉም አልባ ነው
ጸባችን ይበዛል ፍቅር አላግባባንም ብዙ ዓመት ብንኖርም እኛ አልተጣጣምንም አንድ ላይ ነን እንጂ አብረን አይደለንም ራስሽን በመውደድ አሳዝነሽኛል ለኔ ግድ አይሰጥሽ በጣም ጎርተሽኛል ደህና ሁኚ ይመችሽ ሄድ ይሻለኛል ባይ 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 አንቺ አልተቀየርሽም ባይ 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 ጉዳት ያልታየሽም ባይ 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 ጭንቀት ያልገባሽም ባይ 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 ፍቅርሽ ቀነሰብኝ ባይ 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 ንቀትሽ የበዛብኝ እሺ እንደዚህ እንዳትናገር ያደረካት ምንድነው ይኸውልህ እውነቱን ሳትነግረኝ ማለት ነው ከዚህ ቤት አትወጣም እኔ ፖሊስ እጠራለሁ አይደል ፖሊስ ትጠሪያለሽ ጥሪ በቃ ፖሊስ ጥሪ እንደውም ያበጠ ይፈንዳ ፖሊስ ጥሪ ባንቺ መቀለጃ እንደውም ለምን ራሴ እጠራለሁ እንጂ ራሴ ይቀራል ያንቺ መቀለጃ ማን ነው መቀለጃ አልክ እጠራለሁ መቀለጃ አልክ እጠራለሁ በቃ ፖሊስ እንዲመጣ የምትፈልጊው አይደል ፖሊስ እንዲመጣ ትፈልጊያለሽ አይደል እዚህ ቤት ቁመሻን ፊልፍ ታናግሪ ፖሊስ አንቺ መናገር ከቻልሽ እባክሽ ተናገሪ እባክሽ አታስመስይ እነሱ ይዱታይና አታስመስይ ተናገሪ እሺ መናገር ከቻል ለምን አትናገሪም እሺ ለምን ትጮሃለህ እንደዚህ ለምን ትጮሃለህ ያለሽ እንዴ አንድ ጊዜኛ አንተ ብለሽ ተናገሪ ሀሊማ እባክሽ አንቺ አትክፋት ይኸውልህ ታማለች አትክፋት እና እንዳትናገሪ ካሁን በኋላ አትክፋት አንተ ካሜራውን እንደዛ አድርግልኝ እንዳትናገሪ እንደሱ እንዳትይኝ ሁለተኛሽ ጊዜ በቃ እንዳትይኝ ጨርሰናል አንቺ መናገር ከቻልሽ ለመንሽ እባክሽ እነግርሻለሁ በቃ ታያቸው እንደሱ ከያፍ ተናገሪያ አትጩህባታ አትጩህባት አስር ጊዜ አትጩህባት ለምን እንደዚህ የምትጮህ እና እኛን እኮ ያለ ስራችን እኛ በተንከባከብን እህታችን ብለን በያዝን እኮ ያለ ስማችን ስም ሰጠሽ ከዚህ በላይ ምን ይፈጠር ምን ትፈልጊያለሽ እባክሽ ሀሊማ ልለምንሽ ተናገሪ የራስ ጉዳይ እሺ ፖሊስ እንድጠራው የምፈልገው ካሁን በኋላ በስልክ እንዳደው ነገርኩሽ ታቸው ሂዱ ለምት ያለሽ እኛ ፊት መናገራችን ወይስ ሌላ ነገር ደግሞ አቀነባብረሽ ትናገሪ ነው አቀነባብራ ስታወራ ይሐዝ እና እኛ ፊት ትናገር በቃ እውነት መስማት እንደምፈልግ እሺ ተናገሪ እኛ ፊት ንገሪ እነግራታለሁ አይደለም ልንገርሽ አንቺ ደግሞ ካሁን በኋላ በስልክ እንዳደው ነገ ጸጸተኝ የተናገርሽባትን ሁሉ ታፈያታለሽ እሺ እኛን እንደዛ አልሽኝ አይደል ልንገርሽ በጣም ይጸጽትሻል እሺ ወላሂ ሊጸጽትሽ ትስቂያለሽ አይደል በቃ ሂዱን እነግራታለሁ 10 ጊዜ ሂዷት በይና አንቺ ደግሞ እኛ ላንቺ እንደዚህ ነና ነገ ይፈልግሽ ነው እሺ አሁን መናገር ብትናገሪ የትሽ እንደዚህ ማረጋጋት አቅቶሽ ነው ነገርሽ ካሁን በኋላ በስልክ እንዳደው ነው